ዛሬ በክፍል 3 የካፕከት ቪዲዮ ኤዲቲንግ አንደኛ ጽሁፍ የመጨመርና የማሳመር ዘዴን፣ ሁለተኛ የምንፈልገውን የአማርኛ ፎንት እንዴት ካፕከት ላይ እንደሚሰራና እንዴት መጨመር እንደምንችል፣ በሶስተኛ ደረጃ የጽሁፍ ባክግራውንድ እንዴት ማሳመር እንደምንችል፣ በአራተኛ ደረጃ ደግሞ አውቶ ካፕሽንና የመሳሰሉትን አንድም ምስጢር ሳይቀር በግልጽ አሳያችኋለሁ። ቤተሰብ ሰብስክራይብ አድርጉ። ቪዲዮአችንን መመልከት ሲጀምሩ ላይክ አድርጋችሁ ብትጀምሩ ጥሩ ነው። ሰብስክራይብ አደረጋችሁ? አዎ ብታደርጉ አትጎዱም። ሰብስክራይብ አድርጉልን፣ እኛን ይጠቅመናል። ኦኬ ስለዚህ ልክ እንደዚህ የኢምፖርት የተደረገ ቪዲዮ አለ። ስለዚህ ጽሁፍ እንዴት ነው መጨመር የምንችለው የሚለውን ነው ማሳያችሁ። ስለዚህ ልክ እንደዚህ ቪዲዮ አስገብታችሁ ካበቃችሁ በኋላ ከታች ላይ አድ ኦዲዮ አድ ቴክስት ሚላለ። ስለዚህ አድ ቴክስት ሚለውን ይሄን ሁለተኛውን መስመር ንቁ። ልክ እንደዚህ ስትነቁ ከታች ላይ አድ ቴክስት ሚላለ፣ እሱን ክሊክ አድርጉ። እንደዚህ ይከፍትላችኋል። ከዚህ ጋር የምትፈልጉትን ቴክስት አስገቡ። እኔ ይሄን ፔስት አደርጋለሁ፣ ቀደም ብዬ ጻፍኩትን። ልክ እንደዚህ ካፕከት ላይ ጽሁፍ የመጨመር ዘዴ የሚለውን ጽሁፍ እንደዚህ አስገባሁ። በጣም ጥሩ። ስለዚህ አሁን ማሳመር ምናምን ነው የሚቀረኝ። ባክ ብላችሁ በዚች እንደዚህ ውጡና አንዳንድ ነገሮችን እናሰምራለን። የምንፈልገውን ፎንት እንዴት ነው መቀየር የምንችለው? አሁን ለምሳሌ እዚህ ጋር የተጻፈው የካፕከት ዲፎልት ፎንት ነው። ስለዚህ የራሴን የሆነ የሚያምር የአማርኛ ፎንት ማግኘት ከፈለግነ ፎንትስ ሚለውን እንደዚህ ክሊክ አድርጉ። ፎንትስ ሚለው ላይ ገብታችሁ ማይ ፎንትስ ሚለውን ፈልጉ። ማይ ፎንትስ መጀመሪያ ላይ መጥቶልኛል፣ ስጠቀም ስለነበርኩ ነው። የእናንተ ግን ላይ መጣላችሁ ስለሚችል ወደ መጨረሻው ስክሮል አድርጋችሁ ፈልጋችሁ ማይ ፎንትስ ሚለውን አገኙ። ልክ እንደዚህ ማይ ፎንትስ ሚለውን ፈልጋችሁ ስታገኙ የሆነ የምትፈልጉትን አቢሲኒካ አማርኛ ፎንት ዳውንሎድ ማድረግ ይጠበቅባችኋል። በእርግጥ ያንን እንዴት ዳውንሎድ ማድረግ እንደምትችሉ አሳያችኋለሁ። ነገር ግን አሁን ማይ ፎንትስ እኔ ዳውንሎድ ስላደረኩ ከታች ላይ ማይ ፎንትስ ሚለውን ክሊክ አድርጋለሁ። ማይ ፎንትስ ማለት እዚህ ካፕከት ላይ የሌለው ነገር ግን እኛ ከሌላ ሳይት ዳውንሎድ አድርገን እኔ ስለምፈልገው ብለን እዚህ አምጥተን የጨመርነው ነው ማለት ነው። ስለዚህ አድ ሚለውን ነክታችሁ እዚችን ክሊክ አድርጋችሁ ያንን ዳውንሎድ ያደረጋችሁን ማይ ፎንትስ ሚለውን እዚህ ገብታችሁ ስቶር ካደረጋችሁት ቦታ ፈልጎ ይሰጣችኋል። እሱን ጨምሩበት ማለት ነው። ስለዚህ እኔ እዚህ ጋር አቢሲኒካ ሚላለ ራይት አድርጌ እወጣለሁ። ስለዚህ በዚህኛው ነው መጽፎ ማለት ነው። ከላይ እንደምትመለከቱት በጣም ቆንጆ አድርጎ አሰምሮልኛል። ይሄን አቢሲኒካ ፎንት በጣም ስለምፈልገው እኔ ይሄን እጠቀማለሁ። ከዛ ራይት አድርጌ እወጣለሁ። ስለዚህ አሁን በካፕከቱ ዲፎልት ፎንት ሳይሆን እኔ የምጽፈው በአቢሲኒካ ነው። ሶ ራይት አድርጌ እወጣለሁ። ስለዚህ እኔ የምፈልገውን ፎንት በዚህ መልክ ቀየርኩ ማለት ነው። በመቀጠል እንደዚህ ፎንቱን ከቀየርነ በኋላ ባክግራውንድ እንዴት ነው ማሰመር ያለብን የሚለውን እኔ አሁን ይሄ ባክግራውንድ ምንም ባክግራውንድ የለውም፣ ዝም ብሎ እንትን ነው። ስለዚህ ባክግራውንድ ለመቀየር አሁንም ወደ ስታይል ከሚለው ግቡ። ስታይል ሚላለ ስታይል ሚለውን ንኩ። ከታች ላይ ቴክስት ስትሮክ ግለው ባክግራውንድ ሚላለ። ስለዚህ ባክግራውንድ ሚለውን እቺን ንኩ። ልክ ባክግራውንድ ሚለውን ስትነቁ ሁለት አይነት አማራጮችን ይሰጣል። አንደኛው ሙሉ እንደዚህ ኤቢሲ፣ አንደኛው ደግሞ ጎደሎ የሆነ ሁለተኛው ማለት ነው። ስለዚህ አንደኛውን መርጣችሁ ተጠቀሙ። ስለዚህ እኔ የመጀመሪያውን ይሄን ብጠቀም ያው አሁን በዲፋልት ካፕከት በዚህ መልኩ ባክግራውንድ የጽሁፌን ባክግራውንድ ጽሁፉ ጎልቶ እንዲታይ እንደዚህ ባለ መልኩ ቀይሮልኛል ማለት ነው። ስለዚህ የባክግራውንድ ከለር መቀየር ከፈለጋችሁ ደግሞ ከታች ላይ የተዘረዘሩት ቀለማት አሉ። ለምሳሌ እንደዚህ ነጭ ማድረግ ትችላላችሁ። እንደዚህ አይነት ግራይ ምናምን ማድረግ ትችላላችሁ። ስለዚህ እናንተ የሚመቻችሁ እንደዚህ ፈልጋችሁ መቀየር ትችላላችሁ። ኦኬ ይሄን አረንጓዴ መጠቀም እችላለሁ፣ ችግር የለውም። ልክ እንደዚህ ባክግራውንድ መቀየር ትችላላችሁ። ያው እንደዚህ ቀይረን እንውጣ። ራይት አድርጋችሁ ውስጥ ጨርሱ። ኦኬ ከዛ በኋላ የሚቀረን ነገር አንድ ነገር አለ። ይሄን እንዴት ነው የምናስተካክለው? አሁንም እዛው ስታይል ላይ ዙራችሁ ግቡ። ልክ ተመልሳችሁ ገብታችሁ ባክግራውንድ የሚለውን ንኩ። ሶ አሁን ሬክታንግል ነው የኔ ባክግራውንድ፣ ሙሉ በሙሉ ማሰመር አለብኝ። ራዲየሱን ማስተካከል እችላለሁ፣ ኦፓሲቲውን ማስተካከል እችላለሁ። እዚህ ኦፓሲቲን ኮርነር ራዲየስ እንደዚህ ስትቀንሱ ያሳያችኋል። ያው እዚህ ጋር አሁን እዩ፣ ለምሳሌ እዚህ ጋር ይታያችኋል ኦፓሲቲን እንዴት እንደሚቀንሰው ላይ ብራይትነሱን። ያው አሁን ደማቅ የሆነ እንትን ነበረ። ኦፓሲቲን ስትቀንሱ እንደዚህ እንትናቸው ምስሉ ባክግራውንድ አልፎ እንዲታይ ያስችላል ማለት ነው። ስለዚህ በዚህ መልኩ እንትን ማለት እንችላለን። ያው እንደዚህ። ስለዚህ ምስሉን አይጋርዳኝም ማለት ነው ባክግራውንዱ። በዚህ 58 አደረኩ። እቺን ኮርነር ራዲየስ ደግሞ አሁን ስትመለከቱት ይሄ ዳር ጫፍና ጫፍ ግራና ቀኝ ያለው የባክግራውንዱ ቅርጽ ሬክታንግል ነው። ሶ ክብ የሆነ ነገር ይሆንልኝ ካልኩ ልክ እንደዚህ ይሄን መንካት አለባችሁ። ስለዚህ አሁን እስቲ እንዲታያችሁ ወይን ደማቅ አረንጓዴ ላድርገው። ኦኬ አሁን እዩ ራዲየስን ስጨምር ይሁን እንደዚህ ክብ አረጋለን ማለት ነው። አያችሁ አሁን እንዴት እንደሚያምር። ዜሮ ሳረገው እዩ ሙሉ ሬክታንግል ነው። ይሄን ወደዛ ስስበው ደግሞ ቆንጆ የሆነ እንደ ሙሉ ያለ
ክብ ነገር ይሰጠኛል ማለት ነው ይሄ። ስለዚህ ጥሩ ነው። በዚህ መልኩ ይታያችኋል። ከዛ እቺን እቀንሳለሁ ማለት ነው። ኦፓሲቲውን ቀንሼ 55 አካባቢ ሳደርገው የቪዲዮን ያሳየኛል። ባክግራውንዱ ግን ይታየኛል ማለት ነው። ኦኬ በጣም ጥሩ። በዚህ መልኩ መጠቀም ትችላላችሁ። ሃይት እና ምናምን ይሄ ከፍና ዝቅ ለማድረግ ነው ባክግራውንዱ። ሶ መጠቀም ትችላላችሁ። ዊድዝን በተመሳሳይ ልክ እንደዚህ ታደርጉ እንደዚህ ያሰፋላችኋል፣ ባክግራውንዱን ይቀንስላችኋል። ሶ በዚህ መልኩ መጠቀም ትችላላችሁ ማለት ነው። አሁን ራይት አድርጋችሁ ጨርሶ እንደዚህ ውጡ ማለት ነው። ቴክስት ኢፌክት እና አኒሜሽን እንዴት መጠቀም እንደምትችሉት ላሳያችሁ። ሶ ቴክስት ኢፌክት እና አኒሜሽን ለምሳሌ እዚህ ጋር ልክ አሁንም ስታይል ላይ ነው ሄደን የምንገባ። ቴክስት ላይ ክሊክ አድርገናል። ቴክስት ላይ ክሊክ አድርጋችሁ ስታይል የሚለው ላይ ግቡ፣ አኒሜሽን ከሚለው ግቡ። ልክ አኒሜሽን ስታገኙ ኢን አውት እና ሉፕ የሚሉ 3 አኒሜሽኖች አሉ። ስለዚህ ኢን ማለት ቴክስቱ ሲገባ የሚያሳየው እንትን ማለት ነው። አገባቡ እንዴት ሆኖ ይግባ። ለምሳሌ ይሄን ከፈለጋችሁ እንደዚህ እንዲገባ ከፈለጋችሁ ያው እንደዚህ ሆኖ ይወጣል ማለት ነው። ቴክስቱ እንደዚህ እንዲህ ብሎ እንዲወጣ ከፈለጋችሁ ልክ በዚህ መልኩ መጨመር መቀነስ፣ ይሄን መጨመርም መቀነስም 1.5 ሰከንድ 0.5 ሰከንድ ምናምን ማድረግ ትችላላችሁ እንደፈለጋችሁ ማለት ነው። ሶ እንደዚህ ግለው አድርጎ እንዲወጣ እንደዚህ ማድረግ ትችላላችሁ። ስለዚህ አሁን ይህንን እንደዚህ ያደረግኩኝ ይሄን ራይት ማድረግ ትችላላችሁ። አውት ደግሞ እዚህ ጋር አውት ማውጫው እንዴት ሆኖ ይውጣ፣ መጨረሻ ላይ ይሄ ጽሁፍ ካለቀ በኋላ እንዴት ብሎ ይውጣ። ስለዚህ እንመርጣለን። ለምሳሌ ዙም አድርጎ እንደዚህ ይውጣ፣ እንደዚህ ወይስ እንደዚህ በምትፈልጉትን መምረጥ ትችላላችሁ። እዚህ ጋር ወይስ እንደዚህ ዘሎ እንደዚህ ይውጣ፣ እንደዚህ ሆኖ ምንድነው የምትፈልጉት እናንተ በምትፈልጉት ስታይል ብቻ ወይ ደግሞ እንደዚህ ያጠፋ እንደዚህ እያረገ እንዲወጣ የምትፈልጉትን ስታይል እዚች ጋር ገብታችሁ አውት ሚለውን ስትመርጡ የጽሁፉን መውጫ ያሳያችኋል ማለት ነው። ይሄ አኒሜሽን አውት አኒሜሽን ይባላል። ሉፕ ደግሞ ሙሉ በሙሉ ቴክስቱ እንደዚህ እየተምዘገዘገ እንዲቆይ ከፈለጋችሁ የምትፈልጉትን ሙሉ በሙሉ ቴክስቱ እንዴት ባለ ሁኔታ ይቆይ፣ ሶሊድ ሆኖ ዝም ብሎ ቆሞ ነው ወይስ ይንቀሳቀስ፣ ምንድነው የምትፈልጉት እናንተ የምትፈልጉትን ከነዚህ ሁሉ አንዱን መምራት ትችላላችሁ። ስለዚህ የምትፈልጉትን ሁሉ ከነዚህ ሉፕ ሚለው ሙሉ በሙሉ ጽሁፉ በምን መልኩ ይቀመጥ ነው። ልክ እንደዚህ የሆነ ሊቆይልኝ ይችላል። ይሄን አሁን ለምሳሌ የምትፈልጉትን ሁሉ ምረጡ። በዚህ መሰረት አኒሜሽን መጠቀም እንችላለን ማለት ነው። ስለዚህ ራይት አድርገን አሁን ብንወጣ ያው ሲገባ እንደዚህ ሆኖ ይወጣል፣ ጽሁፉ እንደዚህ ይሆናል ማለት ነው። አሁን ዝም ብሎ ከሚቆም ቆንጆ ነው። ሲጨርስ ደግሞ እንደዚህ ሆኖ ይወጣል ማለት ነው። የምንፈልገውን ድረስ ቴክስታችን እንደዚህ መሳብ አለብን እስከ ቪዲዮ መጨረሻ ድረስ እንዲቆይልን ጽሁፉ ከፈለግን ልክ በዚህ መልኩ እንስባለን ማለት ነው። ስለዚህ አሁን እንደዚህ ሆኖ ገባ። መጨረሻ ላይ ደግሞ ቆንጆ ሆኖ በዚህ መልኩ ይወጣል ማለት ነው። ሌላ ደግሞ ቴክስት ኢፌክት የሚሉት ያው ባክግራውንድ እና ቴክስት ኢፌክት የተመሳሰሉ ናቸው። ቴክስት ኢፌክት ማለት ፕሪ ዲተርማይንድ ናቸው ኢፌክቶችን። እዚህ ስታይል ስትገቡ ቴክስት ኢፌክትስ የሚል አለ። ያው ኢፌክትስ አሁን ለምሳሌ ቅድም እኛ በምንፈልገው መልኩ ባክግራውንድ ሰርተናል፣ ግን ደግሞ እነዚህ ፕሪሜድ የሆኑ ቀድሞ የተሰሩ ቴምፕሌቶች አሉ። ስለዚህ የምትፈልጉትን እዚህ ጋር አርት የሚለው በዚህ ይሁን የምትፈልጉት ለምሳሌ አንደኛውን ላሳያችሁ። ይሄን ቀይ ባረገው ልክ እንደዚህ አሁን ቅድም የነበረውና አሁን ሙሉ በሙሉ ቀየረ። ስለዚህ ይሄ ቀድሞ የተዘጋጀ ጊዜ ለመቆጠብ የምትጠቀሙት ነው። ባክግራውንድ ከምትሰሩት ምናምን የምትጠቀሙት ነው። ስለዚህ እኔ ብዙም ይሄን ተጠቃሚ አይደለሁም። የቅድሙን ነው የምፈልገውና በዚህ መልኩ ጨረስኩ ማለት ነው። ሌላ ደግሞ ሻዶና ጽሁፍ ላይ ሻዶና ስትሮክ እንዴት መጠቀም እንችላለን ሚለውን ላሳያችሁ። አሁን ይሄ ጽሁፍ ትንሽ ጎላ ብሎ አይታይም። ስለዚህ ስትሮክ እና ሻዶ መጠቀም እችላለሁ። ከሁለት አንዶችን መጠቀም እችላለሁ። ይሄንም ለማድረግ ወዴት ነው የምሄደው? ስታይል ሚለውን ከላይ ምረጡ። ከዛ ስትሮክ ሚለው አለ። ስትሮክ ሚለውን እንደዚህ ስትነኩ የቀለም አይነቶችን ያሳያል፣ እንዴት አድርጎ እንደሚያሳምር ጽሁፉን። ይዩ ዊድዝ ምናምን እንደዚህ መጨመር ትችላላችሁ። ጨምሮ የሆነ ቀለም ምረጡና ግለው ወይንም ሻዶ ወይም ግላው ይባላል፣ ስትሮክ ይባላል። ከጽሁፋችን ላይ የሚጨመረው ከዋናው ቤዝ ቀለማችን ላይ ምን ጨምረው ነው ማለት ነው። ለምሳሌ ነጭ ነው የነበረ፣ ይሄን ጥቁር ብነካ በዚህ መልኩ እንትን ይለዋል። ወይንም ደግሞ ሌላ በቀይርም እንደዚህ እያላችሁ ይሄ የበለጠ ጽሁፋችንን የሚያሳምር ነገር ነውና ዊድዝ እንደዚህ በጨመርነው ቁጥር ደግሞ ጎላ ብሎ አሁን ከቅድሞ አይታችኋል ምን ያህል እንደሚያምር ማለት ነው። በጣም ቆንጆ ነው ይሄ። አሁን ብተው ይሄ ምንም አይሆንም። ማች የሚሆነውን መፈለግ አለባችሁ። የትኛው ከየትኛው ጋር መሆን አለበት የሚለውን ከፈለጋችሁ ደግሞ የከለር ኢንጂነሪንግ አለ፣ እሱን አሳያችኋለሁ አንድ ቀን አዘጋጅቼ ማለት ነው። እንደዚህ ያደርጋችሁ መርጣችሁ ግላው የትኛው ይሆን ማች የሚሆነው ከዚህ ባክግራውንድ ጋር
የሚሄደውን መርጣችሁ መጠቀም ማለት ነው። ስለዚህ ራይት አድርጌ ልክ እንደዚህ ግሎው ወይንም ስትሮክ መጠቀም እችላለሁ። ሻዶ ማለትም ተመሳሳይ ነው። ሻዶ ማለት ያው ስትሮክ ጋር ተመሳሳይ የሆነ እንትን ነው ፊቸር ነው ያላቸውና ራይት አድርጌ እወጣለሁ። በዚህ መልኩ ሻዶና ስትሮክ መጠቀም ትችላላችሁ ካፕካት ላይ ቴክስት ላይ ማለት ነው። ብዙ ነገር አለ እዚህ ውስጥ። ሌላ ደግሞ እዚሁ ላይ ማሳያችሁ አውቶ ካፕሽን ምትል እዚች ላይ አላችላችሁ። ይሄን አሁን ክሊክ ባድርገው አውቶ ካፕሽን እዚህ ጋር ልጆች ምን ብሎ እንደሚናገሩት የሆነ ጽሁፍ ጄኔሬት ያደርግልኛል ማለት ነው። ይሄን ወደ ላይ ላድርገውና አውቶ ጄኔሬት ብለው እንደዚህ አውቶ ጄኔሬት ብለው አውቶ ካፕሽንስ ሚለውን እንደዚህ ጄኔሬት አድርግ ብል እንደዚህ ጄኔሬት ብል እንግሊዘኛ ከሆነ በቀላሉ ጄኔሬት ያደርግላችኋል። ይሄ ግን አማርኛ ስለሆነ አማርኛውን ካፕካት በቀላሉ አንደርስታንድ አያደርግም። ግን ሌላ ዘዴ አለ ራሱን ችሎ። እሱንን በሌላ ቪዲዮ እንዴት አድርጋችሁ የአማርኛ ካፕሽን መጨመር እንደምትችሉ አሳያችኋለሁ። ይኸውላችሁ አሁን ጨምሮልኛል። እነዚህ ሰዎች የሚናገሩትን አውጥቶልኛል። ያው እዚህ ጋር ከታች ላይ ግን በእንግሊዘኛ ነው ያወጣልኝ። አማርኛ ስለማይችል ነው ካፕካት ብዙም ሁሉንም ወዲ የኔ ፍቅር፣ የኔ ሽንኩርት፣ የኔ ቲማቲም፣ የኔ ጤና አዳም ያላንተ ወቴ ባዶ ነው። በጣም ነው ማፈቅሪ። ስለዚህ ይሄ ጽሁፍ አሁን ይሄ ሁለተኛው ይሄ ጽሁፍ ካፕካት ላይ አውቶ ጄኔሬት ያደረግነው ወይም አውቶ ካፕሽንስ የምንለው ይሄ ከዚህ በዚህ ይሄ ነክችን ያወጣውትና ምንም ካፕሽን ሳንጽፍ ሳንቸገር በቀላሉ እዚሁ ካፕካት ላይ ጄኔሬት ማድረግ ትችላላችሁ። ግን እንግሊዘኛ ሲሆን ነው። በአማርኛ ከሆነ ሌላ ስታይል ያስፈልገናል። ለጊዜው ይሄን ዲሌት አድርጋለሁ። ግን በዚህ መልኩ አውቶ ካፕሽን ጄኔሬት ማድረግ ትችላላችሁ ማለት ነው። በመጨረሻ ግን ያው እንደዚህ አድርገን እንፈልገውን ቴክስት አስገብተናል ብንል ሁሉንም ወዲ የኔ ፍቅር፣ የኔ ሽንኩርት ልክ እንደዚህ ካደረግን በኋላ ትክክለኛ ቦታ ላይ አሁን ለምሳሌ እዚህ ጋር ብናስቀምጥ የልጅቷን ፊት ይሸፍናል፣ የልጁንም የተወሰነ ክፍል ይሸፍናል። ስለዚህ ትክክለኛ ቦታ ላይ አንደኛው እዚህ ጋር ስር ላይ ብታደርጉ ይሸፍነዋል፣ በይት ሰልፍ ይሸፍነዋል። ስለዚህ ከፍ አድርጋችሁ እዚህ ጋር እዚህ ጋር ያለውን ክፍተት እንደዚህ አድርጋችሁ ስትሸፍኑ ስትፖስቱ ይሄን ቴክስታችሁን አይገርድባችሁም ማለት ነው። ስለዚህ ቴክስታችሁ ግለው የሆነ ይታያችኋል ማለት ነው። በዚህ መልኩ ቪዲዮ ላይ ቴክስታችንን ማሳመር እንችላለን፣ መጨመር እንችላለን የሚለውን ያዙልኝ። እንደዚህ ከጨረስን በኋላ መጨረሻ ላይ ምንድነው የምናደርገው? ከላይ ላይ እንደምትመለከቱት ሁሌ እንደምነግራችሁ 7 ኃይላል እቺን 8 10 80 አድርገን ልክ እንደዚህ አስተካክለን ኤክስፖርት ማድረግ አለብን ማለት ነው። ኤክስፖርት እናደርጋለን። ዩቲዩባችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሴቭ አድርጋችሁ ሌላ ጊዜ በጣም ጠቃሚ ነው። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እናንተ አትጎዱም፣ እኛን ግን ይጠቅመናል። ቀጣይ ወደ ክፍል 4